እናንተ ሀቡ ቤት የነበራችሁ ሰዎች ምን ታዘባችሁ? ችግሩ ያለው ህዝቡ ጋር ነው? ሰላሚ ጋር ነው? ሰላም ሚና ናት፣ እሷ ጋር ነው ችግር ያለው የሚታያችሁ? ህዝቡ ጋር ነው። እኔ ሲታየኝ ግን ህዝቡ ጋር ነው። አይኑ እሷ ችግር እንዳላት ታሳዝናለች። ኦፍ ኮርስ ወድ አይደለም እግዚአብሔርን ያው ፊቷ ያስታውቃል። በመድኃኒት ምናምን እንዳለች የኔ እናት ታስታውቃለች። ግን አንድ እሷ የምትፈልገው ገንዘብ ነው እና ሰው አያታምንም። እንዲህ አይነት ሰዎች ደግሞ እናንተ ነው መረዳት ያቃታችሁ እዛ ውስጥ ያላችሁ ሁላችሁም እንጂ እንዲህ አይነት ሰው እንኳን እናንተ አይደለም እንደውም በጣም የሚፈራው ቤተሰቡን ነው። የራሳቸውን ቤተሰቦች ነው የሚፈሩት። በጣም የሚወዷቸውን ሰዎች። ለዚህ ነው ቤተሰቧን ስታነሱባት እንደዛ የሚያረጋት። ስለዚህ ማንም ይረዳት የለም። እኔ እንጃ ምናልባት በጤና ባለሙያ ውስጥ ያሉ ሰዎች ሊረዱ ይችላሉ። ግን እንደዚህ አይነት ድምጽ የሚሰሙ እንዲህ አይነት ሰዎች ሁልጊዜ የቤተሰባቸውን ሰው ነው የሚጠሉት። በጣም የሚወዷቸውን ፋሚሊያቸውን ነው የሚጠሉት። ማየትም እንድንሳባቸው የማይፈልጉት እንደዛ ነው። ከእንደገና ደግሞ ብር ብሰጧቸው ብር የሰጣቸዋቸውን ሰዎች ይጠላሉ። ለዚህ ነው ቴምር እንደዛ የምትላት። ቴምር እንደረዳቻት በደንብ ያስታውቃል። ግን የልጅቷ እኔ ችግር ምንም አልታየም። ችግሩ ማን ላይ የታየው? እናንተ ጋር ተሰብስባችሁ ወይ የምትሉ ማለት ነው። ከምር እናንተም በክፋት ምናምን አይደለም። ኦፍ ኮርስ ጥሩነታችሁ ነው። የስ ግን ተደናቆረ፣ ድንቁርቁር ሆነ እንጂ ያን ሁሉ ኦፈር እየተደረገላት ልጅቷ ሪጀክት ታደርጋለች። ወድ አይደለም፣ በቃ ወድ አይደለም። በጣም ነው የምታሳዝነው። ግን የምትረዷት ነገር የለም። የምትረዷት ነገር ማለት አውቃ ነው የሚመስላችሁ ነው። በቃ ይሄ የዚህ አይነት ህመም ያላቸው ሰዎች እንደዚህ ናቸው። ክሎዝ ፋሚሊያቸው በጣም ነው የሚጠሉት። ማየት አይፈልጉም፣ እንዲነሳባቸውም አይፈልጉም። ከምር እኔ በቅርብ ማቀው ሰው ስላለ ነው። ገባችሁ? ስለዚህ በተረፈ ግን ገንዘብ ከሆነ እሷ ገንዘብን የፈለገችው አንድ ገንዘብ ነው። እንዲህ አይነት ሰው ማንንም አያምንም። አምና ማናችሁም ቤት እግሯን አንስታ አትሄድም። የእሷ ጥፋት አይደለም፣ ያለባት ችግር ነው። ግን ታሳዝናለች። ግን እግዚአብሔር በደሙ ይሸፍንሽና አንቺን ከእንደዚህ አይነት ነገር ያውጣል። ይርዳት፣ ጌታ ይርዳት። በጣም ከባድ ነው። ትስሪ ትሰራለች አንድ ወር ምናምን ኖ ጋይስ ኖ። የአንድ ወር ደሞዝ ቤት አያከራይም። የአንድ ወር ደሞዝ ምግቧን ምናምኗን የምትሏት ነገር አያደርግም። ይሄ ፋክት ነው። ለዛውም ሆነች ልጅ ብትገባ ሚኒመም ወጅ ነው ከሚከፈላት ባላት ሀገር። ስለዚህ እሷ የምትፈልገው እውነት እርዳታ ነው። መጀመሪያ የጤና እርዳታ ታስወል። ሌላ ምንም ነገር አትፈልግ። የጤና እርዳታ ካለችበት ችግር የምታገግምበት የጤና እርዳታ እና በቃ እንደዚህ ነው አሁን ያለችበት ቦታ። በእርግጥ አይ ቲንክ ሪሃብ ምን ይሁን አላውቅም። ግን የእናንተ ይሄን ሁሉ ሰዓት ግን ጭራሽ ልጅቷን አነፈራችኋት። እግዚአብሔርን ምንም ማለት እናንተም ባለማወቅ ነው። ይሄ ነው የተንኮል ምናምን ሳይሆን ባለማወቅ ነው። ግን ልጅቷ ይሄን አይደለም የምትፈልገው፣ እርዳታ ነው። እኔ አይ ነው 10,000 ሰው አለ 8,000 ሰው አለ ትላላችሁ። 10,000 ሰው ሁሉ ብር የሚሰጥ ነው የሚመስላችሁ ወይንስ የጤና ባለሙያ ነው የሚመስላችሁ? ነው ከዚህ ውስጥ ይሄን 10 ሰው አይኖርም ጤና ባለሙያ ዲቴሉ እንደዚህ የሚያውቅ። ስለዚህ ሁላችሁም እየገባችሁ ኦፈር የምታደርጉላት ብርና ከቤተሰብሽ ጋር እናገናኝሽ ምናምን ነው። እንዲህ አይነት ሰዎች ያንን አይፈልጉም። ስለዚህ ወደ ጤናው ወደ ተሻለ ነገር የምታገግምበትን ከአእምሯ በቃ እንትን የሚልበትን ነገር ነው የምትፈልገው። እኔ እንደዛ ነው የሚመስለኝ ያየሁት። ይሄ መጫጫሁ ምናምን ይሄን 10 ሰዓት 20 ሰዓት ተቀመጣችሁ ምንም መፍትሄ የለም። እናንተም ጊዜያችሁን ጨረሳችሁ፣ ህዝቡም እንትን አለ እና ጌታ ሆይ እግዚአብሔር ሆይ ይርዳሽ የኔ ፍቅር የኔ እናት። ከባድ ነው በሰው ሀገር ጌታ እና እናንተንም ሳላመሰግን አላልፍም። እውነት ጥሮች ናችሁ በጣም እዛ ተቀምጣችሁ ሁሉ እንደዛ ስታደርጉ የነበሩ ኢትዮጵያኖች ጥሮች ናቸው። ክርስቶስን ግን የልጅቷ የቤተሰብ ምናምን የምትባለውን ነገር አታንሱባት ነው የምለው። እንደዚህ አይነት ሰዎች አይሰሙም፣ መስማት አይፈልጉ የቤተሰባቸውን ነገር ባይ